ወይም ደግሞ ልበ አምላክ ተብሎ በሚጠራው በዳዊት መዝሙር 36 ቁጥር 16 ላይ ያለ ኃይለ ቃል ይሆናል። ኃይለ ቃሉም እንዲህ ይላል። ከጽድቅ ጋራ ጥቂት ይበቃል ወይም ደግሞ ከጽድቅ የሆነው ጥቂት ይሻላል የሚል ኃይለ ቃል ይሆናል። ዳዊት ማለት ልበ አምላክ የአምላክ ልብ ተብሎ የሚጠራ በብሉይ ክፍለ ዘመን የነበረ ዘመነ ነገሥት ተብሎ በሚታወቀው እስራኤላውያን ከግብፅ ወጥተው የራሳቸውን ምድር ይዘው የራሳቸውን ስርዓተ መንግስት ባቃኑበት ዘመን የመጀመሪያው ሰላማዊ ንጉሥ ተብሎ የሚጠራ የእግዚአብሔርን ልብ ወይም ደግሞ የእግዚአብሔር ሀሳብ ለሰዎች ያደረሰ የእግዚአብሔር ዓላማ ለሰዎች የገለጠ ታላቅ ነቢይና ንጉሥ እንደነበረ መጻሕፍት ይነግሩናል። ዳዊትን ስንመለከት በእውነት ለመልካሞችም ለደጋጎችም እንዲሁም ደግሞ ለወደቁት ሰዎች አርአያ የሚሆን ታላቅ አባት ነው። ከአዳም ቀጥሎ በሕይወቱ ሰዎችን በማስተማር አባቶቻችን ለመልካሞችም እንዲሁም ደግሞ በኃጢአት ለወደቁት አርአያ አድርገው ሰዎች ወደ ንስሐ እግራቸው እንዲያቀኑ የሚያመለክቱበት አባታችን ዳዊት ነው። ሰው በመልካምነቱም ብቻ ሳይሆን በመውደቁም ሰዎችን ማስተማር እንደሚቻል የሚያሳየን ታላቁ አርአያ ዳዊት ነው ማለት ነው። ስለዚህ ይህ ዳዊት ሀብት መንፈሳዊ ተሰጥቶት ነቢይነት ተሰጥቶት ዓለም ከመፈጠሩ በፊት የነበረውን የእግዚአብሔር እቅድ ዓለም ከተፈጠረ በኋላና እስኪያልፍ ያለው የእግዚአብሔር መግቦት ዓለም ካለፈ በኋላ ያለው በአዝማነ መንግሥተ ሰማያት የምንኖረው መኖር የገለጠ በብሉይ ዘመን የነበረ ታላቅ አባታችን ነው። በዚህ በመዝሙረ ዳዊት ውስጥ ያልተጠቀሰ ሀሳብ የለም፣ ያልተነሳም ርዕስ የለም። ዳዊት ያልተናገረው ምስጢር የለም። ነገረ መለኮትን ስንመለከት፣ ነገረ ማርያምን ብንመለከት፣ ነገረ መላእክትን ብንመለከት ዳዊት ያልነካቸውና ያልዳሰሳቸው ሀሳቦች የሉም። ይቅርና እነዚህን ቀርቶ ጥቃቅኖቹ የሕይወት አስፈላጊዎችና ሀሳቦቻችን የሆኑትን ሁሉ ዳሷቸው አልፎባቸዋል ማለት ነው። ይህንን በመዝሙር 36 ቁጥር 16 ላይ ያነሳሁት ኃይለ ቃል ወደ ርዕሱ ተመልሰን ስንመለከተው ቅንዓትን በተመለከተ የጻፈው መዝሙር ነው። የትግና ላይ ለኩያን ወይትግና ላይ ለገበርታ አመፃ እስመ ከመሳይር ፍጡነ ይወድቁ ወከመ ሐመልማለ ሐምል ፍጡነ ይወድሱ። እነሆ በክፉዎች አትቅና፣ እነሆ ፈጥነው ይሞታሉና እንደ አረሞም ፈጥነው ከዓለም ይወገዳሉና እያለ ቅናት ምን ያህል ሊጎዳ እንደሚችል ቅናት በሰዎች ሕይወት ውስጥ የሚያመጣው ጠባሳ ምን ያህል አስከፊ እንደሆነና በቅናት የተጎዱትን ሰዎች ምን ያህል መከራ እንደገጠማቸው ነገር ግን በቅናት ጦራቸው ተነሳስተው ሲያሳድዷቸው የነበሩ ሰዎች ምን ያህል በጸጋ እንደተጎበኙ ከራሱ ተሞክሮ ተወስዶ ያስተምረናል ማለት ነው። እንግዲህ መዝሙሩን ሙሉ ለመማር ጊዜ ስለሚገድበን አሁን ያነሳናትን ኃይለ ቃል ብቻ በመፈተት የተወሰነውን የእግዚአብሔር ቃል እንነጋገራለን። ኃይለ ቃሉ ምን ብያችሁ ነበረ? ከእውነት ጋራ ትንሽ ይሻላል ወይም ደግሞ ይህ ስዳት ዘበጽድቅ እምብዙ በለሃጣን በኃጢአት ከሆነው የኃጢአተኞች ብሂል ይልቅ በእውነት የሆነው ከጽድቅ ጋራ የሆነው ትንሽ ይሻላል ይላል። እንግዲህ ይህንን ሀሳብ ስንመለከት ወይም ደግሞ በግርድፉ ስንመለከተው መጀመሪያ እንደነገርኳችሁ ቅናትን በተመለከተ ምንቀናበትም ደግሞ በሀብት የሚበልጠን እንደሆነ እና በሀብት የበለጡንን ሰዎች እነሱን ለመምሰል ስንታትር ነገር ግን ምን ያህል የከፋ አደጋ እንደሚደርሰን በግልጽ ንባቡ ተቀምጦልናል። ወደ ጥልቁ ስንመለከት ዳዊት እንደ ሰሎሞን አንጻራዊ በሆነ መልኩ ለምንድን ነው ይህንን ግልጽ በሆነ መንገድ ያላስቀመጠው? ከኃጢአተኞች ባለጸግነት ይልቅ በጽድቅ የሆነው ትንሽ ይሻላል የሚል ሀሳብ በእንጥልጥል ትቶት ሄደው ለምንድን ነው ስንል ትንሽ የምትለው ቃል ወይም ደግሞ ትንሽ ከጽድቅ ጋር ያላት ግንዛቤ ወይም ደግሞ ተዛምዶ ምን እንደሆነ ለማየት እንሞክራለን። ይህንን እያልን እስኪ ወደ መጽሐፍት ጓዳ እንዝለቅና ስለ ትንሽ የሆኑ ነገሮች ነገር ግን ከእውነት ጋር በመዛመድ ምን ያህል አስተዋጽኦ እንዳደረጉ እንመልከት። ወደ ቀዳሜ ፍጥረት አዳም ስንጓዝ
አዳም ከገነት ከወጣ በኋላ ወደ ገነት ለመመለስ በሱባኤም ይሁን በትግል ብዙ ሙከራ አድርጓል። ከዕለታት አንድ ቀን በእግረ ገነት በነበረበት ሰዓት ዲያብሎስ ወደ ገነት መግባቱን ስላልፈለገ ድንጋይ አንከባሎ ጥሎበት ነበረ። ይሄ ድንጋይ ወተደብተራት ይእቲም ላዕለ ርእሰ አዳም ሰሉሰ መዋዕል ወሰሉሰ ለያልየ 3 ቀን 3 ሌሊት በአዳም ላይ እንደ ድንኳን ተዘርግታ ቆይታለታለች ይላል። ይህች ድንጋይ አዳም በድንኳኒቱ ውስጥ 3 መዓልት 3 ሌሊት ሲቆይ ዲያብሎስ ለመጉዳት ነበረ ወረወረው ድንጋዩን። ነገር ግን እግዚአብሔር ጠብቆት ከወገው የተወሰነ ከመጉዳት ውጭ ድንጋዩ ጉዳት አላደረሰበት ነበረ። ከወገው የወጣሽዋ ደም የተወሰነ ደም ነበረች። በዛች ደም ካጠራቀመው የእጽዋት ፍሬ መስዋዕት ለእግዚአብሔር አቀረበ። የይቅርታ መስዋዕት እንዲሆነው እግዚአብሔር ይቅር እንዲለው መስዋዕት አቅርቦ ነበረ። ይህች ደም በዘመኑ ከፈሰሱት ከተደፉት ደሞች አንጻር በጣም ጥቂት ናት። ቃየል የአቤልን ደም ከማፍሰሱ አንጻር የአዳም ደም የዚህ ግባ የምትባል አይደለችም። ላሜህ ቃየልን ያፈሰሰበት ደም ከአዳም አንጻር በጣም ብዙ ነው። 7 ከት በማይገባቸው ካፈሰሱት ደም አንጻር የአዳም ደም የዚህ ግባ የምትባል አይደለችም። ኋላም አሕዛብ እንጨት ጠርበው ድንጋይ አለዝበው አምላካችን አንተ ነህ አድነን እርዳን ከመከራ ሰውረን እያሉ እንስሳቱን ደማቸውን እያፈሰሱ እንስሳቱ ሲያልቁባቸው ልጆቻቸውን ሲሰዉ በነበረበት ዘመን ከነበረው ደም አንጻር የአዳም ደም ከዚህ ግባ የምትባል አይደለችም። ነገር ግን የአዳም ያቺ ከጎን የወጣሽዋ የተወሰነች ደም ካቀረበው የወይን መስዋዕት ጋር ሆና ለድህነት ቃል ኪዳን መሰረት ጥላለት ነበረ። የአሁኑ መስዋዕት ተቀብዬልሃለሁ፣ የአሁኑ መስዋዕት ተቀብዬልሃለሁ። ነገር ግን ዓለም የሚድነው በአንተ ደም ሳይሆን በአንድያ ልጅ ደም ነውና ከዚህ በኋላ ደምን እንዳታፈስ የሚል ቃል ኪዳን ተገብቶለት በዛች ትንሽዬ ደም ወይም ደግሞ በትንሽዬ ጠብታ የዓለም ድህነት መሰረት ጥላለች ማለት ነው። ይሄች ደም ትንሽ ነበረች። ነገር ግን በእውነት ለድህነት የበቃች ደም ስለነበረች ለድህነት የምታበቃ ደም በእውነት ዓላማ የተመሰረተች ስለነበረች የድህነትን ቃል ኪዳን የምታሰጥ ደም መስዋዕት አድርጎ ስላቀረበ ለድህነት በቅቷል። ኋላም ወደ እስራኤላውያን ወይም ደግሞ ወደ ግብፅ በነበሩበት ዘመን ስንመለስ ራሔል የምትባለዋ የእስራኤል ወገን የነበረች ሴት ጡት በምትረግበት ሰዓት ልጆቿ በመውለዷ ምክንያት ከጭቃው ጋር አብራ ልጆቿ እንድትረግጥ ትእዛዝ ወርዶባት ልጆቿን ከኖራው ጋር አብራ አርግጣ እንደነበረ ታስታውሳላችሁ። ይህች ሴትዮ በዚህ ሰዓት ልጆቿን እየረገጠች በነበረችበት ሰዓት እንባዋን ወደ ታች ሳይሆን ወደ ሰማይ ነበር የረጨችው። በእውነት የእስራኤል አምላክ አዶናይ በዚህ ሰማይ አለኝ? ይህንን መከራ የማይመለከተው እስከ መቼ ነው እያለች እንባዋን ወደ ሰማይ ረጭታ ነበረ። ይህች የዚች ሴትዮ እንባ በዘመኑ ከፈሰሱት ከስጋዊ ፍላጎት አንጻር ከፈሰሱት እንባዎች እነ ሎጥን ብንወስድ የግል ኃጢአታቸውን ለማስተስረይ ካፈሰሱት እንባ ስንመለከት ልጆቻቸው በግፍ ምክንያት ተገለባቸው ከፈሰሱት እንባዎች ከዚህ ግባ የምትባል ትንሽ የነበረች ነገር ግን ከእውነተኛ ልብ ከእውነተኛ ስሜት ከእውነተኛ አማኝነት የመነጨች እንባ ስለነበረ በዘመኑ የፈሰሰውን እንባ እንደ መሰላል ይዛ ወደ እግዚአብሔር ደርሳ ነበረ። አያችሁ፣ ትንሽ እንባ ነበረች። ነገር ግን በእውነተኛነት እውነትን የተመረኮዘች እውነትን መጠጊያ ያደረገች እውነትን መሸሸጊያ አድርጋ ወደ እግዚአብሔር የቀረበች እንባ ስለነበረች በዘመኑ የነበረውን የእንባ መፍሰስ በሙሉ ወደ እግዚአብሔር እንዲያቀርብ ሆነ ማለት ነው። ሙሴን ስንመለከት ወደ ሙሴን ስንሄድ እንኳን በዘመኑ መንጋዎቹን ይከልልባት የነበረች ትንሽ በትር ነበረችው። ይህች በትር መንጋዎቹን ከመከልከል አልፎ ከመንጋዎቹ ጋር የሚታገረው ተኩላ ከመከልከል አልፎ የበለጠ ስራ አልነበራትም። ይህች የሙሴ በትር ከፈርዖናውያን ከተሳለ ጦር አንጻር ስትታይ ከዚህ ግባ የምትባል አልነበረችም። ነገር ግን ይህች በትር እውነተኛ የእግዚአብሔር ሰው እጅ ላይ ስለገባች ራሱን ወይም ደግሞ ሕይወቱ ለእግዚአብሔር አሳልፎ ከሰጠ ሰው እጅ ስለገባች እስራኤላውያንን ባህር ከፍላ እንድታሻግር ሆናለች ማለት ነው። ስለዚህ
ከጽድቅ ጋራ የሆነ ትንሽ ይበልጣል ከብዙ የኃጢአተኞች ባለጸግነት ይልቅ ያለው ቅዱስ ዳዊት ይህን ነበረ። ወደ ራሱ ወደ ዳዊት ስንመጣ ዳዊት የ15 ዓመት ወጣት በነበረበት ሰዓት ከመንጋዎቹ ተለይቶ ለወንድሞቹ ስንቅ ለማድረስ ወደ እስራኤል ወይም ደግሞ ወደ ሳኦል የጦር ሰፈር በሄደበት ሰዓት እስራኤላውያንን በኃይሉ ተመክቶ በጉልበቱ ተመክቶ በያዘው ሾተልና ጎራዴና ጋሻ ተመክቶ እስራኤላውያንን የሚገዳደር ጎልያድን በለበሰው ጥሩርና በለበሰው አልባሽ ጋሻ ጃግሬ ተመክቶ እስራኤላውያንን የሚያስፈራራ ጎልያድን ተመልክቶ ነበረ። እርሱ በእግዚአብሔር ስም 3 ጠጠሮችን አንስቶ በአንዷ ጠጠር ጎልያድን ጥሎት ነበረ። ተመልከቱ። ዳዊት የወረወራት ትንሽ የጠጠር በዳዊት ኃይል የተወረወረች አልነበረችም። እውነተኛው የሆነውን የእስራኤል አዳኝ የሆነውን እግዚአብሔርን መመኪያና ኃይል በማድረግ የተወረወረች ጠጠር ነበረች። ስለዚህ ኢሎፍላውያን የሚመኩበት ጦር በአንድ ትንሽ የጠጠር ድል ሆኖ ድባቅ ተመቶ ነበረ። ዳዊት ይህንን ተሞክሮ በመውሰድ ከብዙ የኃጢአተኞች ባለጸግነት የኃጢአተኞች ብዕል ይልቅ ከጽድቅ ጋራ የሆነ ትንሽ ትበልጣለች በማለት ሀሳቡ በእንጥልጥል አስቀምጦታል። ትንሽ ተብሎ የተቀመጠው ሀሳብ በእያንዳንዱ የህይወት ጓዳችን ወስደን መመልከት እንችላለን። በህይወታችን ውስጥ ብዙ ማሰብ ይቅርና ትንሽ ማሰብ ባለመቻላችን፣ ብዙ ሊሻገሩ የሚችሉ ሀሳቦች ማሻገር ባለመቻላችን፣ በደመ ነፍሳዊነት በግብታዊነት በመወሰዳችን ብዙ የማይፈርሱ ቤቶች ፈርሰውብናል። ብዙ ሊፈርሱ የማይገባቸው ትዳሮች ፈርሰውብናል። ብዙ ሊገነቡ የሚገባቸው ነገሮች በመንገድ ቀርተውብናል። ብዙ መሻገር የሚገባቸው ለሀገር የሚመጡ ዓላማዎች በአጭር ተቀጭተውብናል። ሀገራችን ወደፊት መራመድ ያቃታት ትንሽ ማሰብ ባለመቻላችን ነው። ከእውነት ጎን መቆም ባለመቻላችን ነው። እውነትን ነፃ በሆነ መንገድ ባለመቀበላችን ነው። ብዙ ጊዜ ራሳችንን ትንሽ ማሰብ ባለመቻላችን፣ ራሳችንን ወደፊት እንዴት መራመድ እንዳለብን ባለማወቃችን ራሳችን ስህተት ውስጥ ወድቆ እናገኘዋለን። ታስታውስ እንደሆነ ሔዋን ዕፀ በለስን ቆርጣ ወደ አፏ ከማድረጓ በፊት ትንሽ የእርምጃ ከመራመዷ በፊት ትንሽ ማሰብ ችላ ቢሆን እግዚአብሔር ለአዳም የነገረውን የሞት ሞት ትሞታለህ የሚለው ቃል ማስታወስ ነበረ። ሔዋን ዕፀ በለስን ቆርጣ ወደ አፏ ከመጨመሯ በፊት ከመብላቷ በኋላ የሚመጣባትን መከራ አስባ ቢሆን ይሄ ሁሉ ነገር ባልተፈጠረ ነበረ። እኛም ለእያንዳንዶቹ ድርጊቶቻችን ለምናደርጋቸው ነገሮች ቅድመ ሁኔታዎች ባለማስቀመጣችን በተሳሳተ ህይወት ጎዳና፣ በተሳሳተ ህይወት አጋር ውስጥ፣ በተሳሳተ የቢዝነስ ስራ ውስጥ እየተሰማራን ብዙ ኪሳራ እየገጠመን እንገኛለን። ስለዚህ በእኛ ሩጫ ሳይሆን በእኛ መድከማችን ሳይሆን በእኛ ብዙ መውጣትና መውረድ ሳይሆን እግዚአብሔር በፈቀደውና በወደደው መንገድ በመጓዝ እግዚአብሔር ለእኛ ያለውን ትንሽ የሆነውን ከእውነት ጋር የሚዛመደውን ንጽህና ያለውን በመያዝ ወደ እግዚአብሔር መቅረብ ይገባናል። ስለዚህ ሔዋን ያንን ማሰብ ባለመቻሏ፣ ወደ ኋላ መመልከት ባለመቻሏ፣ ወደፊት ከመራመዷ በፊት ማሰብ ባለመቻሏ ውድቀት ገጥሞን ነበረ። ነገር ግን እግዚአብሔር መልካም ስለሆነ ያንን እድል ድጋሚ ወደኛ እጅ አምጥቶታል። ያንን እጅ ደግሞ የሰጠን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ስም ነው። ያ እንዴት ሆነ ሲባል ከአብ ከመንፈስ ቅዱስ መተናነስን ያነሰው ከመላእክት ይልቅ ያነሰው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ድጋሚ እንድናስብ እድል ሰጥቶናል። ድጋሚ ወደ መከራ እንዳንወድቅ እድል ሰጥቶናል። በመስቀል መከራችንን ተቀብሎልን በመከራው እኛን አድኖናል። ስለዚህ ያ ከሰማይ ሰማያት የወረደው ከመላእክት ይልቅ ያነሰው አምላካችንና መድኃኒታችን ኢየሱስ ክርስቶስ ድጋሚ እንድናስብ፣ ድጋሚ ወደ እውነት እንድንጠጋ፣ ድጋሚ እውነትን እንድናውቅ በዮሐንስ ወንጌል ምዕራፍ 7 መጨረሻ ላይ ወተአምርዋ ለጽድቅ ወጽድቅን ታገዘክሙ፣ እነሆ እውነትን ታውቋታላችሁ፣ እውነትም ነፃ ታወጣችኋለች። ኢየሱስ ክርስቶስን ስናውቀው፣ ኢየሱስ ክርስቶስን ስንከተል እውነትን እናውቃታለን። ለምን? ያ ኢየሱስ ክርስቶስ ነው እውነቱ። እኔ እውነትና መንገድ እኔ ነኝ ያለኝ እሱ ራሱ ነው። ስለዚህ እሱን ባወቅነው መጠንና በተጓዝንበት መጠን ከባርነት ነፃ እንወጣለን። ከስጋዊ ፍላጎቶች ከአሕዛብ መንገድ ነፃ ወጥተን ኢየሱስ ክርስቶስ መምሰል እንችላለን። የዛኔ ከስጋዊ ፍላጎቶቻችን ተሻግረን ወደ ሰማያዊ ጎዳና መራመድ እንጀምራለን። ለመለመን ሳይሆን ለመስጠት እንመጣለን። የጎደለን ለማሟላት ሳይሆን ስለተሰጠን ሕይወት ልናመሰግን እንመጣለን። የጎደለንን ትዳር፣ የጎደለንን መልክና ሀብት ንብረት ለመለመን ሳይሆን
እግዚአብሔር ያለ ምክንያት ፈጥሮ ጤንነትን ሰጥቶን እንዲሁም ደግሞ ገነት መንግሥተ ሰማያትን ስለሰጠን ስለ ስሙ ምስጋናን ለማቅረብ እንመጣለን። በእውነት በዓለም ሳለን በዓለም ያለን ፍላጎት ስጋዊ ከመሆኑ የተነሳ እይታችን ከመንሸዋወሩ የተነሳ የእግዚአብሔርን መንግሥት በምናደርገውና በምንሰጠው ነገር መለካት ጀምረናል። ነገር ግን አይደለም። እኛ የእግዚአብሔር መሆን የምንችለው የእግዚአብሔር መሆን የምንችለው በምንሰጠው ሀብት ንብረት በምናፈራው በምናደርገው ነገር መሆን የለበትም። እኛ ብንሞትም ብንኖርም ብንድህይ ብንከብርም የእግዚአብሔር መሆናችን መረጋገጥ ይኖርበታል። በእውነት ብዙ ኃጢአት ሰርተን ሊሆን ይችላል፣ ብዙ ነገር አድርገን ሊሆን ይችላል። ነገር ግን ከሰራኑ ብዙ ኃጢአት ይልቅ ትንሽዬ ወደ እግዚአብሔር የምንመለስባት ሃይማኖት በልባችን ልትኖር ይገባል። በእውነት ልንሞት ከሆነ በእውነት የተወሰነ ዘመን መኖር ይገባናል። ሕይወታችን ሙሉ በአስመሳይነት ኑረን ሊሆን ይችላል፣ ኃጢአት እየሰራን ኑረን ሊሆን ይችላል። ነገር ግን ይህች ትንሽዬ የተሰጠች ምድር በመጠቀም ያቺ ትንሽ የተባለችዋ ዛሬን በመጠቀም ወደ እግዚአብሔር መቅረብ የእግዚአብሔር መንግሥት በማሰብ ከእግዚአብሔር ጋር በመዋሃድ ራሳችን ማዳን ይገባናል ማለት ነው። ስለዚህ ራሳችንን በትክክለኛ ጎዳና መውሰድ ይገባናል። ከብዙ ይልቅ ከጽድቅ ጋር የሆነው ትንሽ ይበቃል። በእውነት ዓለም ብዙ ጎዳናዎች አሏት፣ ሰፊ የሆኑ ጎዳናዎች አሏት። ነገር ግን ወደ እግዚአብሔር የምንገባባት ጎዳና ጠባቧ በር ተብላ በማቴዎስ ወንጌል ምዕራፍ 5 ላይ የተጠቀሰልን ያቺ ጠባቧ ጎዳና እኛን መምራት ትችላለች። በእውነት አስተውሉ እስኪ። የዓለም ሕዝብ አሁን ባለንበት የቁጥር ደረጃ ወደ 8 ቢሊዮን ነው ማለት ነው። ከ8 ቢሊዮኑ ክርስቲያን የሚባለው መከፋፈል ጠቅላላ ክርስቲያን የሚባለው 2 ቢሊዮን ነው። 2 ቢሊዮን ነው ሕዝብ። ከዚህ መካከል ደግሞ ጻድቅና ኃጥእ ስንከፍለው አስቡት ምን ሊፈጠር እንደሚችል። ስለዚህ እግዚአብሔር ይህን ያህል ሕዝብ ፈጥሮ ነገር ግን ሲኦል የሚያወርደው ከሆነ እኛ ተሳስተናል ልንል ነው አይደለም። እግዚአብሔር ከብዛት ይልቅ ጥራትን ነበር የሚመርጠው። ጥራትን ስለሚመርጥ በትርጓሜ ወንጌላችን ላይ ምን የሚባል ነገር ለመሰላችሁ? ብዙ ማለት ጥቂት ዕንቁ ያለው ብዙ ወርቅ ባለው፣ ጥቂት ወርቅ ያለው ብዙ ብር ባለው፣ ጥቂት ብር ያለው ብዙ ብረት ባለው፣ ጥቂት ብረት ያለው ብዙ ድንጋይ ባለው አይቀናምና የእግዚአብሔርም የኃጥአን መብዛት የጻድቃን ማነስ አያሳስበውም። እርሱ ስንከብር እኛ እንከብርበታለን እንጂ ስንዋረድ እኛ እንዋረድበታለን እንጂ እሱማ በባህሪው የከበረ ነው። የእኛ መጽደቅ ለእርሱ የሚጨምርለት ነገር የለም። የእኛ መኮነን ለእርሱ የሚቀንስበት ነገር የለም። ስለዚህ ራሳችንን በማስመሰል ሳይሆን እውነተኛውን እኛ የምንጠቀምበት መንገድ በመያዝ ራሳችን በውሸት ሳይሆን በእውነት ጎዳና ራሳችን በብዛታችን ሳይሆን በጥራታችን መለካት ይገባናል።